ምን ሆነሽ ነው? ምን ስልኩ ላይ በጣም አመልክተሽበት አይንሽ እንዳይጎዳ። አታስብ፣ የአይን ኢንሹራንስ አለኝ። በእናትሽ ተቆሚ። ምንም ልምድ ዛሬ ቤተሰቦች እኔ ላይ ነው የተነሳችሁት? እናት እኔ ቁጭ ብዬ ነው ማወራሽ። እንደዚህ ነው የሚሻለሽ። ጨጓራሽን ለምን ትልጨዋለሽ? ታይ እየተናደድሽ። ምን ላርግ ብለህ ነው? አትናደጂ በቃ። እኔ የምልህ ግን አንተ ማን ነህ? ያሳዝናል በጣም። እስካሁን አላወቅሽኝም? አራት አላቅጥ ቅዱስ እባላለሁ። እሱንማ አውቃለሁ። እሺ ስለ እኔ ምን ልንገርሽ? ደስ ያለህን። አዝናለሁ። ደስ የሚል ታሪክ የለኝም። ማለትማ ስሜ ቅዱስ ሆነ እንጂ ስራዬና ድርጊቴ እርኩስ ነው። ኧረ በስመ አብ በል። ምን ነው? የምሬን ነው። አንተ እንደዛ አይባልም። እኔ ውሸት ስለማልወድ እንጂ የፈጠራ ታሪክ ራሴን ክቤ እና አጋንኜ ማውራት እችል ነበረ። አሁን ይበልጥ ላቅ ፈለኩ። ያው ሙዲ አይደለም። አሁን ካወራው መጥፎ ስሜት ውስጥ ነው የምገባው። እንዴት ናችሁ? ኪራ ሰኒ ስናወራ መጣ። በጣም አሪፍ። እኔማ እንደውም ታጋደላችሁ ብዬ ማለት ለምንድን ነው የምንጋደለው? ኪም በቀል የለን። ያው አንተ በቀልድ እያዋዛ ስለምታወራ፣ እሷ ደግሞ የትዕግስት ንግስት ስለሆነች ነው። እኔ ግን እዚህ ቤት ስም በማጠልሸት ነው የምከሳችሁ። አንድ ምስክር ነው ያለውልሽ። ኧረ ተባበርካት። እሰይ ተመስገን፣ አንድ የሚያምነኝ ሰው ተገኘ። ያላችሁ እማዬ ጭራሽ አትናገሪ ነው የበሌለበት። ቀጥ ብለሽ መምጣት ጀመርሻ እንዴ? እኔ እኮ ልጄ ላይ ነው የመጣሁት። አንተ ማን ያስታውሳል? አንተ ማን ነህ? ኧረ እንደዚህ ከዳሽ? የተከዳኸውማ ይህችን መሳይ ቆንጆ ያመጣህ ቀን ነው። ለነገሩ ጥፋቱ የእኔ ነው። በቃ ቀጥ ብለሽ አፍንጫ ጎራዳ ነው የመጣው። ኧረ ሞክረዋ። እንደዚህ ልክ ልኩ ንገሪልኝ። እኮ ዝም ካልሽው አትችይውም። እሺ እኮ ማሚዬ ነው። እኔ ሁላችሁ ከዚህ በኋላ ሁለታችሁ አንድ ላይ ባላችሁበት ቤት ውስጥ ድርሻለሁ። አይ የምትሉ ከሆነ ደግሞ የወንዶች አባላት እሰበስባለሁ። የሆነ ተቋም ነገር አቋቁማል። በቃ አቋቁም። እኛስ የሴት ማህበር የለንም ያለህ ማን ነው? ዛሬ ቆይ እናንተ ሰዎች ቆርጣችሁ ነው የተነሳችሁብኛል? በለፈለፉ ባፍ ይጠፉ የሚለውን አላመንክበትም? መጀመሪያ ማን አወራለህ? ችግር የለውም። ይኸውልሽ አልነገረኝም እንዳትዪ። እንደውም ይኸውላችሁ ለተወሰነ ጊዜ ድምፀ ተአቅቦ ላይ ዝም ነው ብለው ማስረዘም ከፈለክ በአዋጅ ቁጥር እናስረዝምልካለን። በቃ የሁለታችሁም ሀሳብ ተቀባይነት አግኝቷል። እኔ የምልሽ እማዬ እጠይቅሻለሁ እያልኩኝ በቃ አባዬ ግን ቤቴን አያየውም አይደል? ኧረ ዛሬ የለም፣ የሆኑ ጓደኞቹ ጋር ፕሮግራም አለ ብሎ ሄደ። እንዴ እና አንቺ ለምን ቀረሽ? እኔ እንጃ ውስጤ እናንተን ያለኝና መጣሁ። አይ የኔ እናት በጣም አሪፍ አድርግሽ። እንደውም ይኸውልሽ እዚሁ ታድሪያለሽ። በጣም አሪፍ ጊዜ እናሳልፋለን። እንደዛማ አይሆንም። አዩዬ ይደብረዋል። ኧረ እህቴ እንዴት ነው አንቺን የምረሳው? ሰሞኑን እኮ ለቅሶ ላይ ስለነበርኩ ነው። የማን ማለቴ የጓደኞቼ የማውቃቸው ሰዎች ናቸው። ኧረ እህቴ እንደዛ አይደለም። እኔ እኮ ሰውን አላምንም። አዎ እሱማ ሰውን በማመንሽ አይደል የተገፋሽው? እህቴ ግን እኮ ሰው ሁሉ አንድ አይነት አይደለም አይደል? እህቴ እሺ በቃ አትቆጪኝ። በቃ ማንንም አልቀርብም። እንዴ እህቴ መማሉ ምን አስፈለገ? አልቀርብም አልኩሽ እኮ።